ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎፍ ቴሌቪዥን ተመልካቾቻችን እንደምናላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸውን ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው አክሊል ሄሮት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ ቀዳሚ ወዳደረግነው ዜና ስናልፍ ሽብርተኝነትና ድንበር ተሻጋሪ ወንጀሎችን በብቃት በመከላከል ቀጣናውን ሰላምና ደህንነት ለማረጋገጥ ሀገራት በትብብር ሊሰሩ እንደሚገባ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን ገለጹ የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጣና ስብሰባ በመረጃ ትብብር የቀጣናውን ደህንነት ማጠናከር በሚል መሪ ሐሳብ በአዲስ አበባ ተካሂዷል በመርሃ ግብሩ ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የምስራቅ አፍሪካ የመረጃና ደህንነት አገልግሎት ኮሚቴ አባል ሀገራት የአፍሪካ ህብረትና ከተለያዩ ሀገራት የመጡ ተወካዮች ተገኝተዋል የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን በዚህ ወቅት እንዳሉት ሽብርተኝነት ድንበር ተሻጋሪ ወንጀሎችን የሳይበር ጥቃትና ግጭት የቀጣናውን ስጋት ሆነው ቀጥለዋልም ብለዋል በቀጣናው የሚስተዋለውን የጸጥታና ደህንነት ስጋት በብቃት ለመመከት በሀገራት የጸጥታ ተቋማት መካከል የመረጃ ልውውጥ ወሳኝ መሆኑን ገልጸዋል ከዚህም ባለፈ በተቋማት መካከል ጠንካራ ትብብር በመፍጠር የቀጣናውን ሰላምና ጸጥታ ማረጋገጥ ይገባልም ብለዋል የብሔራዊ መረጃና ደህንነት አገልግሎት ለቀጣናው ሰላምና መረጋጋት የበኩሉን ሚና እየተወጣ መሆኑን ገልጸው ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን መከላከል የሚያስችል ሪፎርም መደረጉንም ገልጸዋል የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይ የህብረቱ ዋና ኃላፊ አምባሳደር መሐመድ አልአሚን ስብሰባው በቀጣናው ሰላምና መረጋጋት ላይ ለመምከር ወሳኝ ሰዓት መሆኑን ገልጸዋል የሳይበር ጥቃት የፖለቲካ ለመረጋጋትና ሽብርተኝነትን ለመከላከል በትብብር መስራት ይገባልም ብለዋል ለዚህም በቀጣናው ሀገራት መካከል የተሳለጠ የመረጃ ልውውጥ ሊኖር እንደሚገባም ተናግረዋል የአፍሪካን ድምጽ በዓለም መድረክ ማስተጋባት በፈጠራ የታገዘ ዲጂታል ኢኮኖሚ መገንባት ሰላምና ደህንነትን ማረጋገጥ የህብረቱ የቀጣይ ዋና የትኩረት መስኮች መሆናቸውን ተመራጩ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዮሴፍ ገለጹ የአፍሪካ ህብረት ሊቀመንበር መሐመድ አሊ ዮሴፍ አዲሱን የኮሚሽን አመራር የቀጣዩን ስትራቴጂክ የትኩረት መስኮች አስመልክተው ለሀገር ውስጥና ዓለም አቀፍ መገናኛ ብዙሃን ማብራሪያ ሰጥተዋል በማብራሪያቸውም የህገ መንግስታዊ የመንግስት ለውጦች የሀገሪቷን የዲሞክራሲ ልምምድ በማቀጨጭ የአፍሪካንና የሰላምን መረጋጋት መሻት አደጋ ላይ እየጣሉት መሆኑን ገልጸዋል በዚህም የአባል ሀገራት ሉዓላዊነት ደህንነትን በማስጠበቅ ሰላሟ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት የአፍሪካን የመፈጠር ስራ የህብረቱ ኮሚሽን የቀጣይ ቀዳማዊ ተግባር መሆኑን አስታውቋል በዚህም የአባል ሀገራት ሉዓላዊነት ደህንነት በማስጠበቅ ሰላሟ የተጠበቀ ዲሞክራሲያዊ አስተዳደር የሰፈነባት የአፍሪካን የፈጠራ ስራ የህብረቱ ኮሚሽን የቀጣይ ተቀዳሚ ተግባር መሆኑን አስታውቋል በሌላ በልኩም የዓለም አቀፍ ተቋማት ያስተዳደር መዋቅር አፍሪካን ያገለገለ ታሪካዊ ፍትሃዊነት የሰፈነበት በመሆኑ መስተካከል እንደሚኖርበት አጽንኦት ሰጥተዋል በዚህም የአፍሪካን የዓለም አቀፍ ተሰሚነት በማሳደግ በመንግስታቱ ድርጅት የጸጥታውን ምክር ቤትና ሌሎች ተቋማት ላይ ማሻሻያ እንዲደረግ ማስቻል በቁልፍ ግብ እንደሚሰራ ማብራርተዋል ፈጠራ የታከለበት ዘላቂና አስተማማኝ ሀገራዊ ዲጂታል ኢኮኖሚ ስርዓትን በመገንባት የአባል ሀገራት የኢኮኖሚ እድገት ማሳለጥ ሌላኛው በትኩረት የሚሰራበት አበይት ጉዳይ መሆኑን ተናግረዋል ለዚህም ሁሉ ራዕይ መሳካት የወጣቶችና ሴቶች አቅም መጎልበት ማዕከላዊ ምሰሶ ናቸው ያሉት ሊቀመንበሩ ለዚህም የቀድሞ የታንዛኒያ የውጭ ጉዳይ ሚኒስትር የአፍሪካ ህብረት የሴቶች ልዩ መልእክተኛ ሆነው መሾማቸውን አስታውቀዋል የሀገሪቷን ቀጣናዊ የኢኮኖሚ ማህበረሰቦች ትብብር በማጠናከር የአፍሪካን ልማት የሚያሳልጥ የተቀናጀ የፖሊሲ ትግበራ እውን ለማድረግ እንደሚሰሩም አንስተዋል በጤናው ዘርፍ የአፍሪካን የበሽታ መከላከልና የወረርሽኝ ምላሽ አሰጣጥ ዝግጁነት በማጠናከር የአፍሪካ በሽታ መከላከል ማዕከል አቅምን ለማሳደግ ስራ እንደሚሰራ የኮሚሽኑ የቀጣይ ትኩረት መስኮች መሆናቸውን አስረድተዋል ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ ኢትዮጵያ የተገበረችው የማይክሮ ኢኮኖሚ ማሻሻያ ዋነኛ ዓላማ ለውጭ ቀጥታ ኢንቨስትመንት ምቹና ተወዳዳሪ ምህዳር መፍጠር መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል በኢትዮጵያ ኢንቨስት ያደርጉ 2025 የቢዝነስ ፎረም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከፍተኛ የመንግስት አመራሮችና የበርካታ ሀገራት ኢንቨስተሮች በተገኙበት በአዲስ አበባ ተካሂዷል ስማቸው ታፈረ ዝርዝር አለው
ኢትዮጵያ የተገበረችው የማይክሮ ኢኮኖሚ ማሻሻያ ዋነኛ ዓላማው ለውጭ ቀጥተኛ ኢንቨስትመንት ምቹና ተወዳዳሪ ምህዳር መፍጠር መሆኑን የብሔራዊ ባንክ ገዢ ማሙ ምህረት ተናግረዋል። በኢትዮጵያ ኢንቨስት ያደረጉ የ2025 የቢዝነስ ፎረም የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ከፍተኛ የመንግስት አመራሮችና በርካታ ሀገራት ኢንቨስተሮች በተገኙበት በአዲስ አበባ መካሄድ ጀምሯል። በመድረኩ በኢትዮጵያ ባሉ መልካም የኢንቨስትመንት እድሎች ዙሪያ በመንግስት ከፍተኛ የሥራ ኃላፊዎች ገለጻና ማብራሪያም ተሰጥቷል። የብሔራዊ ባንክ ገዢ ማሙ ምህረት የተሟላ ማይክሮ ኢኮኖሚ ሪፎርም ዓላማውን ኢንቨስትመንትን መደገፍ እንዲሁም ተወዳዳሪዎች ቀጥተኛ የኢንቨስትመንት ምህዳር መፍጠር ነው ብለዋል። ይህም በውስጡ በርካታ ፕሮግራሞችን መያዙን ገልጸው የፕሮግራሙ ዋና አካል የገንዘብ ፖሊሲን ከማዘመን ጋር የተያያዘ መሆኑን ገልጸዋል። ሪፎርሙ ተግዳሮቶችን በተሻለ ሁኔታ መፍታት የሚያስችል ሆኖ መዘጋጀቱና ኢንቨስተሮችም ገቢ ማመንጨት የሚያስችላቸው መሆኑን ተናግረዋል። ጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ ኃላፊ ቢላል ስዩም በበኩላቸው ኢትዮጵያ ግዙፍ የታዳሽ ኃይል ባለቤት መሆኗን በማንሳት በቀጠናው ቁልፍ ተዋናይ ሆና መቀጠሏንም ገልጸዋል። ባለፉት 7 ዓመታት መንግስት ኢንቨስትመንትን ለመሳብና ዘላቂ እድገትን ለማምጣት ወሳኝ እርምጃዎችን መውሰዱንም ተናግረዋል። በግብርና፣ በማኑፋክቸሪንግ፣ በማዕድን፣ በቱሪዝምና በዲጂታል ኢኮኖሚ እድሎችን ማስፋት የሚያስችሉ ቁልፍ ተግባራት መከናወናቸውንም ጠቅሰዋል። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካሌ ኢትዮጵያ ለ10 ዓመታት ጦም ያደረ መሬት ሙሉ በሙሉ ወደ እርሻ እያስገባች እንዲሁም አዳዲስ የማዕድን እድሎችን እያስመዘገበች መሆኗንም ጠቁመዋል። በርካታ ኢንቨስትመንት እድሎችን የሚያሰፉ ማሻሻያዎች መደረጋቸውና ከዚህም ጀርባ መንግስት ከፍተኛ ቁርጠኝነት መኖሩንም አመላክተዋል። 4350 ብሎኮችን መልሶ የማደራጀት ስራው የከተማዋን ልማት ለማፍጠንና ሰላምን ለማስፈን ያለመ ነው ሲል የአዲስ አበባ ከተማ የህብረተሰብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን አስታወቀ። የአዲስ አበባ ከተማ የህብረተሰብ ተሳትፎና የበጎ ፍቃድ ማስተባበሪያ ኮሚሽን መልሰው የተደራጁ ብሎኮችን የማስተዋወቂያ መርሃ ግብር ተካሂዷል። ብሌን ተሾመ ዝርዝር አላት። 4350 ብሎኮችን መልሶ የማደራጀት ስራው የከተማዋን ልማት ለማፋጠንና ሰላምን ለማስፈን ያለመ ነው ሲሉ የአዲስ አበባ ከተማ የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን አስታውቀዋል። የአዲስ አበባ ከተማ የህብረተሰብ ተሳትፎና የበጎ ፈቃድ ማስተባበሪያ ኮሚሽን መልሶ የተደራጁ ብሎኮችን የማስተዋወቂያ መርሃ ግብር ተካሂዷል። በማስተዋወቂያ መርሃ ግብሩ ላይ ንግግር ያደረጉት የአዲስ አበባ ከተማ የህብረተሰብ ተሳትፎ የበጎ ፈቃድ ማስተባበሪያ ኮሚሽን ኮሚሽነር ይመር ከበደ እንደተናገሩት 4350 ብሎኮችን መልሶ የማደራጀት ስራ ተሰርቷል ብለዋል። ብሎኮችን መልሶ ማደራጀት ያስፈልገውም የመዲናዋን ልማት ለማፋጠንና ሰላምን ለመጠበቅ መንግስት የማይሰራቸውን የልማት ስራዎችን በህብረተሰቡ ተሳትፎ ለመስራት አስቻይ ሆኖ መገኘቱ ነው ብለዋል። ብሎኮቹን አደራጅቶ የማብቃት ስራ መስራቱ ማህበረሰቡ በአካባቢው ልማት ላይ የነቃ ተሳትፎ እንዲያደርግ፣ ህገወጥ ስራ እንዲቆጣጠር፣ ሰላም እንዲጠብቅ ያደርጋልም ሲሉ ገልጸዋል። ባለፉት 6 ዓመታት የተሰራው ብሎኮችን የማደራጀት ተግባር በመዲናዋ የልማት ስራ ላይ ትልቅ ውጤት አሳይቷልም ሲሉ ተናግረዋል። በብሎኩ የተደራጀው ማህበረሰብ 5.4 ቢሊዮን ብር በማምጣት በበጎ ፈቃድ ተሳትፎ 38 ሚሊዮን ብር በማሰባሰብ በአጠቃላይ በ43 ቢሊዮን ብር ችግር ፈቺ የሆኑ የልማት ስራዎችን ተሰርቷልም ሲሉ ገልጸዋል። ኢኮኖሚያዊ፣ ማህበራዊ እድገትን ለማሳለጥ የበጎ ፈቃድ እሴትን ለማሳደግ ብሎኮቹ ትልቅ ሚና እንደሚጫወቱ የጠቀሱት ኮሚሽነሩ መልሰው የተደራጁ 4350 ብሎኮች 2.3 ሚሊዮን ህዝብ ያሳትፋሉ ሲሉ ተናግረዋል። አንድ ብሎክ ከ50 እስከ 150 አባወራና አማወራን ለሚይዝ ገልጸው ብሎኮቹ በበጎ ፈቃደኝነት እንዲስፋፋ የማህበረሰቡ የመረዳዳት ባህል እንዲጠነክርና ለተለያዩ ልማቶች ሀብት ማሰባሰብና ልማቶቹን ለማፋጠን ትልቅ ፋይዳ አለው ሲሉ ገልጸዋል። በ2015 ዓ.ም 4999 ብሎኮችን በማደራጀት መዲናዋን የልማት ስራ ተሰርቷልም ሲሉ ገልጸዋል። በ2017 ዓመተ ምህረት 4350 ብሎኮች ተደራጅተዋል። በተደራጁ ብሎኮችም የአካባቢው ልማትን የማፋጠንና ሰላምን የማስጠበቅ ስራ ላይ እየተሰራ ነው ሲሉ ጠቁመዋል። 7 ሚሊዮን ብር የወጣበት የአሌክስ ንጉስ ሂፕ-ሆፕ አልበም ሊወጣ መሆኑ ተገለጸ። የድሮ አራዳ የተሰኘው የአሌክስ ንጉስ የመጀመሪያ ሂፕ-ሆፕ በአገርኛ አልበሙን ሊለቅ መሆኑ ተገልጿል። ቁም ነገር ሽፈራው ዝርዝር አላት። የድሮ አራዳ የተሰኘው አልበም በግጥምና በዜማ ራሱ አሌክስ ንጉስና ሌሎች ባለሙያዎች ተሳትፈውበታል። የድሮ አራዳ አልበም 10 ሙዚቃዎች ያሉት ሲሆን አልበሙን ሰርቶ ለማጠናቀቅ 2 ዓመትና ከ7 ሚሊዮን ብር በላይ በጀት መፍጀቱ ተነግሯል። አልበሙ ላይ ወይንዬ፣ ውብቂትና ውዷ ባለቤት የተሰኙ 3 የሙዚቃ ቪዲዮዎችን ተሰርቶ የተጠናቀቁ ሲሆን ይህን ሂፕ-ሆፕ አገርኛ አልበም ሙሉ በሙሉ ወጪ በራፐር አሌክስ ንጉስ ፕሮዲዩስ እንደተደረገ ተገልጿል።
ይህ የድሮ አራዳ ሂፓፕ ሀገርኛ አልበም ስለ ፍቅር፣ ስለ ሀገር፣ ስለ ወጣትና ስለ ራስ የተለያዩ ማህበራዊ ጉዳዮች ላይ እንደሚዳስስ ተገልጿል። ራፐር አሌክስ ንጉስ ካሁን በፊት ወገቧን ኢትዮጵያ ትቅደም፣ ነይ ነይ ለምን ብቻ እይታ በሚሉ የሂፓፕ ነጠላ ዜማዎች ለአድማጭ አድርሷል። የድሮ አራዳ የተሰኘው አልበም የፊታችን አርብ ግንቦት 8 አሌክስ ንጉስ ዩቲዩብ ቻናል እና በሁሉም ዓለም አቀፍ የሙዚቃ መተግበሪያዎች አማካኝነት ይለቀቃል። ከውጪ በጋዛ ከ65000 በላይ ህጻናት በከፍተኛ ረሃብ ምክንያት ለሞት የተጋለጡ ናቸው ተባለ። የጋዛ መንግስት በጋዛ ሰርጥ ከ65000 በላይ ህጻናት ህይወት እያሰጋ ያለ የረሃብ አደጋ ተጋልጧል ሲል አስጠንቅቋል። ከ2 ወራት በላይ የቀጠለው የእስራኤል እርዳታና አስፈላጊ አቅርቦቶች ላይ የተደረገ ገደብ ሁኔታን አባብሶታልም ተብሏል። በጋዛ ሰርጥ የሚገኘው የመንግስት ሚዲያ ጽፈት ቤት በሰጠው መግለጫ የእስራኤል ወረራ በረሃብ ምክንያት ሰላማዊ ሰዎችን እየገደለ ነውም ብሏል። ማቋረጫ መንገዶችን በመዝጋትና 39000 እርዳታ ነዳጅና መድኃኒት የጫኑ መኪኖች እንዳይገቡ በመከልከል ከ2.4 ሚሊዮን በላይ ሰላማዊ ዜጎች ላይ ስልታዊ ወንጀሎችን እየፈጸመ ሲሆን ይህም ዓለም አቀፍ ህግን የጣሰ ነው ተብሏል። መግለጫው አክሎም በጋዛ ሰርጥ የሚገኙ ዳቦ ቤቶች በሙሉ ከአገልግሎት ውጭ በመሆናቸው ለ40 ቀናት ያህል ነዋሪዎች መሰረታዊ የሆነውን ምግብ ባለማግኘታቸው በተለይ በህፃናት በህሙማንና በአረጋውያን ላይ ረሃብና የምግብ እጥረት እየተባባሰ መምጣቱን አስታውቀዋል። እስራኤል ረሃብን በሰላማዊ ሰዎች ላይ በመሳሪያነት በመጠቀሟ ከ65000 በላይ ህጻናት በተመጣጣነ ምግብ እጥረትና በምግብ እጥረት ለሞት ተጋልጧልም ተብሏል። መግለጫው እስራኤል ለ7 ቀናት የመሻገሪያ መንገዶች ሙሉ በሙሉ በመዘጋቷ የሰብአዊና የጤና ሁኔታ እየተባባሰ መጥቷል ሲል አስታውቋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም